ይሄንማ መስራት አለባችሁ። እውነት በጣም ጤናማ የሆነ ሳንድዊች፣ በጣም እጅግ ጣፋጭና ጤናማ የሆነ የሳንድዊች አሰራር ነው። ሰላም ሰላም፣ ውድ የቻናሌ ቤተሰብ እንደምናችሁ፣ ሰላም ናችሁ? ዛሬ ደግሞ ለየት ያለ የሳንድዊች አሰራር ነው ይዤላችሁ የመጣሁት። እንደምትወዱት ተስፋ አድርጋለሁኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብና አስተያየት ካላችሁ በኮሜንት ሴክሽን ላይ ጻፉልኝ። መጨረሻ ላይክ እና ሼር እያደረጋችሁ ብትከታተሉ ደስ ይለኛል። አሁን ወደ አሰራሩ እንሄዳለን። እዚህ ጋር ድንችና ካሮት አለኝ አጥቤ ልጬ ያዘጋጀሁት። ከዛ በዚህ በወፍራሙ እንፈቀፍቀዋለን። ድንች ነው እንደኛ ከዛ ካሮት ተመሳሳይ እንደዚህ እንፈቀፍቀዋለን። እዚህ ጋር ብሮኮሊ አለኝ። ካሮትና ድንች እፈቀፍቀዋለሁ። እንደዛ አድርጌ በቀጫጭን መክተፍም ትችላላችሁ። ብሮኮሊ ይሄ ግንዱ ባትጥሉት በጣም አሪፍ ነው። ሾርባ የምትሰሩ ከሆነ ለሾርባ እንትን ለመስራት ይጠቅማቸዋል። አሁን እኔ አልጥለውም። ይሄ ሾርባ እሰራበታለሁ። ይሄ አንስቼ የላዩ ቆዳው አንስቼ ሾርባ መስራት ይችላሉ። በዚህ ባትጥሉት በጣም አሪፍ ነው። ይሄ በኋላ ሁለት እንቁላል አለኝ። ሁለት እንቁላል እጨምራለሁ። ትንሽዬ ቺዝ እጨምራለሁኝ። ቺዙ በደንብ አትክልቱ በደንብ እንዲያዝልን ስለሚያደርግልን ቺዝ መጠቀም አለብን። ትንሽ ቺዝ ካልፈልጋችሁ ደግሞ በእንቁላል መስራት ትችላላችሁ። ትንሽዬ ዱቄት ጨምራችሁ የኦትስ ዱቄት ይሁን የአጃ ዱቄት ጨምራችሁ መስራት ትችላላችሁ። ቺዝ ካልፈልጋችሁ ማለት ነው። ቺዝ ካላችሁ በቺዝ እና በእንቁላል ብቻ መስራት ትችላላችሁ። ቅመማ ቅመም እጨምራለሁ። ትንሽ የእርድ፣ ትንሽ የቅንዶ በርበሬ፣ ካሙን፣ የፈረንጅ ጦሲ፣ ነጭ ሽንኩርት ፓውደር፣ ትንሽዬ በርበሬ። ሀበሻ ትንሽ የሚያቃጥል አይደለም የምንወደው። ትንሽዬ በርበሬ እጨምራለሁ። ጨው ለጣዕም፣ ኦሊቭ ኦይል የወይራ ዘይት። ከዛ በደንብ አድርገን እናዋህደዋለን። ከዛ ኦቨን ውስጥ ስለማበስለው የፔኪንግ ፔፐር በታች አድርጋችሁ እንደዚህ አድርገን ስንሰራው ስስ መሆን አለበት፣ መወፈር የለበትም። በተለይ ትልቅ ፓትራ ካላችሁ በትልቅ ፓትራ በስስ አድርጋችሁ መስራት አለባችሁ። በኋላ ሳንድዊቹ ስንሰራ ስናጥፈው እንዳይቆረስብን ስስ መሆን አለበት። ከዛ አድርገን እናስተካክለዋለን በደንብ። በጣም ጤናማ የሆነ የሳንድዊች አሰራር ነው። ትወዱታላችሁ። ሀሳብና አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ ደስ እያለኝ እመልስላችኋለሁ። እንዲሁም የተለየ የምግብ አሰራር ከፈለጋችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ እንሁን። ለምትሰጡኝ ሀሳብ ለሁሉም ነገር እጅግ አድርጌ ነው የማመሰግነው። እንደዛ አድርገን በጣም ጤናማ የሆነ ምግብ ሰርተን በቤታችን መመገብ እንችላለን። ብዙ ጊዜ የማያስፈልገው እንደምታውቁት የኛ ምግብ በጣም ብዙ ጊዜ ኩክ ለማድረግ በጣም ብዙ ጊዜ ነው የሚፈጀንና
ጤናማ ምግብ በቤታችን ሰርተን መመገብ እንችላለን። በዛ ፕሮሰሲንግ የሆነ ምግብ ገዝተን ከምንመገብ በቤታችን ይሄን የመሰለ ጤናማ ምግብ ሰርተን መመገብ እንችላለን። ከዛ በላይ ላይ ሰሊጥ እናደርግበታለን። ሰሊጥ ምግባችን ላይ ሁሌ ብንጨምር በጣም አሪፍ ነው። ሁኔታ ያለው ለጤናችን። ከዛ ጥቁርና ነጭ ሰሊጥ እንደዚህ አድርገን እንጨምራለን በላይ ላይ። ይሄ እስከሚበስልልኝ ኦቨን ውስጥ ከትቼ ለ25 ደቂቃ ያህል አበስለዋለሁ። ከዛ እዚህ ጋር መጥበሻ አለኝ። በመጥበሻ አትክልቱ እስከሚበስልልን ዶሯችን እናዘጋጃለን። እዚህ ጋር ዶሮ አለኝ። ይሄ ቺክን ብረስ የምንለው አጥንት የሌለው ብዙ ፋትም የለውም። እሱን የምንጠቀመው ዶሮዬ እብዛለሁኝ። ትንሽ ቅመማ ቅመም እጨምራለሁኝ። ትንሽ አብሽ፣ እርድ፣ ፓፕሪካ ፓውደር፣ ነጭ ሽንኩርት ፓውደሩ እና ቁንዶ በርበሬ፣ ጨው ለጣዕም። እዚህ ጋር ትንሽ ቅቤ የአገር ቤት ቅቤ እጨምራለሁ። ትንሽ ነው የምጨምረው። ትንሽ ቅቤ ነው መጨመር ያለብን። የአገር ቤት ቅቤ ከፈለጋችሁ ትንሽ ማድረግ አለባችሁ። በጣም ኃይለኛ ስለሆነ የቅመሙ በጣም ስትሮንግ ነው እና ካልፈለጋችሁ ደግሞ የአገር ቤት ከሌላችሁ ይሄ የዚህ ሀገር የውጭው ቅቤ መጨመር ትችላላችሁ። ከዛ ትንሽ ኦሊቭ ኦይል ጨምራለሁ እንዲደባለቅልኝ። ቆንጆ ጣዕም ነው የሚሰጠን። ትንሽ አንድ ዘርገን በደንብ እንትን ነው ማለት ነው። በደንብ ቀላ እስከሚልን ድረስ በውጭም በውስጥም እስከሚበስልልን በደንብ አድርገን እንጠብሰዋለን። አሁን ይበቃዋል፣ አወጣዋለሁ። ቆንጆ ነው የበሰለልኝ። እንደምታዩት አንድ የሾርባ ማንኪያ ሁሙስ፣ አንድ የሾርባ ማንኪያ እርጎ እና ትንሽ የማዮኔዝ ትንሽ ኦሊቭ ኦይል፣ ትንሽ ቁንዶ በርበሬ በደንብ አድርገን እንዋህደዋለን። ሶሳችን ይመስላል። ሶሳችን ይሄን ይመስላል። የሳንድዊች ቂጣችን ይሄን ይመስላል። እንደምታዩት ቆንጆ ሆኖ ነው የበሰለው። እስከሚቀዘቅዝልን በደንብ መጠበቅ አለብን። እንገለብጠዋለን። ቆንጆ ሆኖ ነው የበሰለው። አሁን እኩል አድርጌ እቆርሰዋለሁኝ። ሰላጣ ቲማቲም እና ሰላጣ እንደዚህ መጀመሪያ ሶስ ነው የምንቀባው በታች። ሰላጣ እንጨምራለን።
ከዛ ዶሯችን ትንሽዬ ሶስ፣ ቲማቲም እጥፍ እናደርገዋለን። አያችሁት? ይሄን ሁሉ እንደዛ አድርገን እንሰራዋለን። አያችሁት? ሳንድቻችን ይሄን የሰራሁት ሳንድዊች ይሄን ይመስላል። የዶሮ ሳንድዊች እንደምታዩት በጣም ነው የሚያምረው። በጣም ጤናማ ሳንድዊች በቤታችሁ ሰርታችሁ መመገብ ትችላላችሁ። ብዙ ጊዜ የማይፈጅ በ30 ደቂቃ የሚደርስ የዶሮ ሳንድዊች። እስቲ እንቅመሰው። አያችሁት እንዴት እንደሚያምር ቂጣው። እዩት፣ የአትክልት ቂጣ። እስቲ እንቅመሰው። በጣም የሚጣፍጠው እውነት ከምነግራቸው በላይ በጣም ነው የሚጣፍጠው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይብዛላችሁ። ባይ ባይ።